ቤቱን ገንብተን ጨርሰን ነው ሽያጭም የጀመርነው። አልቋል። ቤቱ አልቋል። ኦሬዲ የምናስረክበው ቤት ነው። ሲሊንግ ሃይታችን በጣም ረጅም ነው። 3 ሜትር ከ20 የተናጠል ካርታ አለው። ካርታው ይዞርና ስሙ ወደ ባንክ ይያዛል። ከዛ ከባንክ ጋር ደግሞ ለ10 ዓመት የሚቆይ የብድር አገልግሎት እንሰጣቸዋለን። በብድርም መግዛት ይችላሉ ማለት ነው። ቦሌን ያለ ነው። በደንብ ሊከራይ የሚችል ሬንታል ቫልዩ በጣም ሃይ የሆነ ለአፍሪካ ህብረትም ለቦሌ ኤርፖርትም ለተለያዩ ኤንጂኦዎች በጣም ቅርብ ነው። ቱ ዘ ሚኒመም ከ200,000 እስከ 300,000 ብር ባለው በወር እንደዛ መከራየት የሚችል ፕሮዳክት። ሰፊ ስፔስ ነው የሚኖረው። ቡና ማፍላት ይችላሉ፣ መጫወት፣ መዝናናት የሚችሉበት ባልከኒ ሞር ደግሞ ፍሎራቸውን ከፍ እያደረጉ በገዙ ቁጥር የተሻለ ቪው የሚኖርበት እይታው ደስ የሚል ቦሌ እንደምታየው ከረንትሊ በደንብ ያሸበረቀበት ጊዜ ነው። ሳሎን ላይም ቤድሩም ላይም ባልከኒ ያለ በሰሚ ክሎዝድም ኦፕኑን መጠቀም ይችላሉ። ማቴሪያላችን ሶሊድ ዩቪ ነው የምንጠቀመው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ በዚህ ሳምንት ማይ ቾይዝን ምርጫ አድርገን ልንቃኝላችሁ ወደናል። ይህንንም ድርጅት ወይ ደግሞ ይህንም ሪል ስቴት ለመቃኘት የወደድንበት ምክንያት በ100% ወይ ደግሞ በፉሊ ፊኒሽድ እና በሰሚ ፊኒሽድ አማራጭ ይህንን የመሰለ ግንባታ ገንብቱ በማስረከብ ላይ ይገኛል። 50% ባንክ ብድርንም ጨምሮ የያዘ ስለሆነ ይሄንን ድርጅት የምንቃኝላችሁ ይሆናል። ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ ይሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንደ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰው ሚዲያ ቤተሰብ ሁኑ እንላለን። ይሄን ፕሮግራም በመምራት እኔ መስቀሌ ጎበና፣ ካሜራማናችን ነው አብሮናል። አብራችሁን ቆዩ። ሰላም እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ በሳምንት አንዴ በሚዲያችን ለቤተሰቦቻችን በሪል ስቴት ልማት ላይ የተሰማሩ ድርጅቶችን እየቃኘን በማቅረብ እንታወቃለን። ለዚህ ሳምንት ደግሞ ማይ ቾይዝን መርጠናል። ራስን ከማስተዋወቅ ጀምረሽ ማይ ቾይዝ ማን ነው የሚለውን ብትነግሪኝ። በጣም አሪፍ። ሰላማዊት እባላለሁ። የማይ ቾይዝ ሪል ስቴት የሽያጭ ስራ አስኪያጅ ነኝ። ስለመረጣችሁን ደስ ብሎናል። በጣም ጥሩ። እኛም በጣም ደስ ብሎናል። እስኪ ስለ ማይ ቾይዝ አንዳንድ ነገር ብትነግሪኝ። ማይ ቾይዝ እንግዲህ የቾይዝ ውሃ እህት ኩባንያ ነው። ከዚህ በፊት የማሽነሪ የኮንስትራክሽን ማሽነሪ ማቴሪያሎችን ኢምፖርት በማድረግ ይታወቃል። ርስት ትሬዲንግ የሚባልም ሲስተር ካምፓኒ አለን። ኮንስትራክሽን ዘርፉ ላይም አለን። ሪል ስቴት ላይ ደግሞ እንግዲህ እጃችንን ታጥበን የጀመርናት የመጀመሪያ ስራችን እቺ ናት ማለት ነው። በጣም ጥሩ። ምን አይነት ግንባታ ነው ይሄ ግንባታ? ይሄ የሪል ስቴት ሬዚደንሻል አፓርትመንት ነው የተገነባው። ሙሉ ለሙሉ የመኖሪያ አፓርትመንት ነው። ግራውንዱ ላይ ብቻ ኮፊ ሃውስ እና ሱፐር ማርኬት ይኖረዋል። እሱም ይሄ ኮመርሻል ሳይሆን የሚሸጥ ሳይሆን እዚሁ ለሚኖር ነዋሪ መገልገያ እንዲሆን ታስቦ የሚሰራ ነው። ፕላስ 21ኛ ላይ ደግሞ ቴራስ አለው። G+20 ነው አጠቃላይ ወለላችን። ከታች 5 ቤዝመንት ፓርኪንግ አለን። ከላይ ደግሞ 20 ፍሎር ፕላስ ቴራስ አለው። ቴራሱ ላይ ደግሞ ጂም እና ስፓ እንደዚሁም ደግሞ የመሰብሰቢያ አዳራሽ፣ ግሪን ኤሪያ፣ ፕሌይግራውንድ አለው። ሶ በደንብ ታስቦበት ጥንቅቅ ተደርጎ የተሰራ ስራ ነው። በጣም ጥሩ። 5 ቤዝመንት ወደ ታች ነው ያልሽው? ወደ ታች 5 ቤዝመንት ፓርኪንግ አለው። ምንድነው ሀሳቡ? በቂ የፓርኪንግ ኤሪያ እንዲኖር ነው። 3 ቤዝመንት ፓርኪንግ እዚህ ላለ ነዋሪ በቂ ነው፣ ግን ተጨማሪ ደግሞ ኮመን ፓርኪንግ ያስፈልጋል። በቤት አንድ መኪና ብቻ ላይሆን ይችላል የሚኖረው፣ 2-3 መኪና ሊኖር ይችላል። ፕላስ ደግሞ እዚህ ለሚኖር ነዋሪ ቪዚተር ይኖረዋል፣ እንግዳ ይኖረዋል። ስለዚህ እንግዳም ሲኖረው መኪናውን ሳይሳቀቅ ማቆሚያ ያለ የለም ሳይል ሳይጠይቅ ሳይሳቀቅ እንዲመጣ 5 ቤዝመንት ፓርኪንግ ነው የሰራ ነው። ስለዚህ ግራውንዱ ላይ ደግሞ እንደምታየው ሰፊ ነው፣ በጣም ስፔስ አለው። እዚህ ላይ ኮፊ ሃውስ፣ ሳሎን ይኖራል፣ የወንድና የሴት የውበት ሳሎኖች ይኖራሉ፣ ላውንደሪ ይኖረዋል፣ ሱፐር ማርኬት ይኖረዋል። ስለዚህ የትም ሳይሄዱ እዚሁ ረፍት ማድረግ እንዲችሉ፣ የትም ሳይሄዱ እዚሁ ቴራስ ላይ ጂም መስራት እንዲችሉ፣ ሩቅ ሳይሄዱ ማለት ነው። ፕሮግራም ካላቸው ሳይሳቀቁ 742 ካሬ ላይ ያረፈ የተንጣለለ ቴራስ አለው። ስለዚህ ፕሮግራማቸውን የሰርግ፣ የልደት፣ የምርቃት የፈለጉትን አይነት ፕሮግራም እዚሁ ማዘጋጀት እንዲችሉ ታስቦ በሆቴል ስታንዳርድ የተሰራ አፓርትመንት ነው ማለት ነው። ዋው በጣም ደስ ይላል። እንግዲህ ወደ ቤቶቹ ደግሞ ስንመጣ ኦልሬዲ ሬዚደንሻል ነው ብለሽኛል። ምንም አይነት የንግድ እንቅስቃሴ የማይደረግበት ለራሱ ሪል ስቴት ተጠቃሚ ብቻ የምታደርጉት መሆኑን ለመረዳት ችለናል። ስለዚህ የመኝታ አማራጮችንና
የካሬ አማራጮቹ ምን ይመስላሉ የሚለውን ብትነግሪኝ። በጣም አሪፍ። እዚህ አፓርትመንት ላይ ባለ 2 እና ባለ 3 መኝታ ቤት አፓርትመንቶችን ነው ያቀረብነው ለደንበኞቻችን። ባለ 2 መኝታ አንድ ቤት አለን በፍሎር፣ ባለ 3 መኝታ ቤቶች ደግሞ 4 ቤቶች አሉ። ስለዚህ በፍሎር 2 ዊንግ አለ፣ በአንድ ዊንግ 3 ቤት አለን፣ በሌላኛው ዊንግ ደግሞ 2 ቤት አለን። 2 ሊፍት አለን እንደምታየው። ኦልሬዲ ሊፍቶቹም ተገጥመዋል። ጋርቤጅ ሹተር ይኖረናል። የከርሰ ምድር ውሃ አለ እዚሁ ተቆፍሯል ወጥቷል። ፕላስ ደግሞ ስታንድ ባይ ጄኔሬተር አለው። ሊፍቱ 24/7 አይቆምም። ምንም አይነት የመብራት መቋረጥ ቢኖር መብራትም አይቋረጥም ማለት ነው። ሁሉንም አገልግሎቶች ያሟላ ባለ 2 እና ባለ 3 መኝታ ቤት ከ139 ካሬ እስከ 190 ካሬ ባለው የካሬ ሬንጅ ውስጥ ባለው ባለ 2 እና ባለ 3 መኝታ ቤቶችን ያቀረብ ነው። በጣም ጥሩ። እስኪ ቤቶቹን እያየን ደግሞ ሌሎች ጥያቄዎችን ብንሰነዝር ጥሩ ደስ ይለኛል። በፍሎር እንግዲህ 2 ዊንግ አለን ብያለሁ ቅድም። ይሄኛ ዊንግ ማለት የመጀመሪያ ዊንግ ነው። 3 ቤቶች አሉ በዚህኛው ዊንግ። አዘር ሳይድ ደግሞ ሌላ 2 ቤቶች ይኖሩናል። ስለዚህ የመጀመሪያዋ ቤት 170 ካሬ ናት፣ ባለ 3 መኝታ ናት። እዚች ጋር ደግሞ ባለ 3 ሌላ 180 ካሬ አለን፣ ባለ 2 ደግሞ 139 ካሬ አለን። ስለዚህ ትንሿን ላሳየና በትንሿን ጀምር። እንደገባን ኦፕን ኪችን እናገኛለን። ኦፕን ኪችን ነው ሁሉም ቤቶቻችን ላይ የተጠቀምነው። እቺኛዋ ደግሞ ኦፕን ዳውን ናት። በደንብ ናቹራል ላይት እንዲገባ አድርገን የሰራነው። ይሄ በመስታወት ይዘጋል። ከላይ ደግሞ ግንባታው ሲጠናቀቅ በትራንስፓረንት መስታወት ይዘጋል። ምንም አይነት ነገር ከውጭ አይገባም፣ ግን ናቹራል ላይት ቀጥታ ይገባል። ለዚህኛው ክፍል በደንብ ብርሃን እንዲኖረው ያደርጋል። ፕላስ ኦፕን ኪችንም ቢሆን ኤርሳከር አለው፣ ግን ናቹራሊ ደግሞ ቬንቲሌት እንዲያደርግ የሚፈልጉ ከሆነ መስኮት ነው ይሄ። ስለዚህ ናቹራል ቬንቲሌሽን ከሜካኒካል ቬንቲሌሽን ጋር አለው። ኪችኑም እንደዚሁ ቀልብጭ ያለ ነው። ቆንጆ ኪችን ነው ያለን። ከዛ አለፍ እንዳለን ደግሞ ሊቪንግ ሩሙ እናገኛለን። እቺ ሊቪንግ ሩሟ ናት። እዛች ጋር ደግሞ ዳይኒንግ ስፔስ ለብቻዋ ናት ያለች። ዳይኒንግ ኤሪያ አለው። ይሄ ሊቪንግ ሩሙ ነው። በቅርጿ ለየት ትላለች ካሉን ቤቶች፣ ግን በጣም ደስ የምትል አይኮኒክ የሆነች ዲዛይን ናት። ቅልብጭ ላለ አነስ ላለ ፋሚሊ ሳይዝ ላለው ወይም ደግሞ ብዙ ጊዜ ለኢንቨስትመንት ለሚገዙ ደንበኞች እኛ ሪከመንድ እናደርጋታለን። ቢኮዝ አነስ ያለች ናት። እንዳልኩ ፈርኒሽድ አድርጎ ለማከራየት የሚፈልግ ሰው፣ የሚከራየው ሰው ላጤ ከሆነ ለትንሽ ጊዜ የሚያርፍበት ከሆነ በቂ የሆነ ቤት ነው ማለት ነው ይሄ ነው። ስለዚህ ሳሎኗ ዳይኒንጓ ቀልበጭ ያለች ናት። ኪችኗም እንዳያሃት ናት። ማስተር ቤድሩሙን ደግሞ ላሳይ። ይሄ እንግዲህ በፉሊ ፊኒሽድ ጨርሳችሁ የምታስረክቡት። ይሄ ደግሞ እንደምታየው ማስተር ቤድሩማችን ነው። ማስተር ቤድሩሙ የራሱ ማስተር ባዝ አለው። ፕላስ በፉል ፊኒሽድ ከሆነ ቁም ሳጥን እንገጥማለን። በሰሚ ፊኒሽ ከሆነ ደግሞ ከስተመሩ የሚፈልገው ማቴሪያል ተጠቅሞ ቁም ሳጥን መግጠም ይችላል። እኛ የምንጠቀመው ማቴሪያል ሶሊድ ዩቪ ነው። እንደምታየው ማቴሪያሉ በደንብ ጥራት ያለው ማቴሪያል ነው የምንሰራው። ኢምፖርትድ ናቸው፣ ግን እዚሁን አሴምብል የሚደረጉት ሶሊድ ዩቪ ነው። ለኪችን ካቢኔቱ ለቁም ሳጥኑ እሱን ነው የምንጠቀመው። ፕላስ ደግሞ የራሱ ባልከን ያለው ማስተር ቤድሩሙ ባልከን ያለው ሰው በጠዋት ወጥቶ ፀሐይ ቀጥታ ማግኘት ይችላል ማለት ነው። ፕላስ ደግሞ የራሱ ባዝ አለው። የራሱ ማስተር ባዝሩም አለው፣ ሰፊ ባዝሩም አለው። ስለዚህ ማስተር ቤድሩሞቹ ሁሉም የራሳቸው ባዝሩም አላቸው። ሌላኛዋን ደግሞ ላሳይክ። ይሄ ደግሞ ሁለተኛው መኝታ ቤታችን ነው። የባለ 2 መኝታ ቤታችን ሁለተኛው መኝታ ቤት የልጆች መኝታ ቤት ይሄ ነው። እንደምታየው ነው። ትንሽ ሳይዝ ልዩነት ነው ያላቸው። የራሱ ቁም ሳጥን አለው። እንዳልኩ ደግሞ በሰሚ ፊኒሽ ሲሆን ከስተመር የፈለገበትን አሬንጅመንት መጠቀም ይችላል። እኛ ግን እንደዚህ ቢሆን በደንብ ስፔሱን መጠቀም እንዲችሉ በማሰብ ነው እቺኛዋን ዲዛይን ያወጣናት። ፉል ፊኒሽ ከሆነ በዚህ ስታንዳርድ ነው ማለት ነው የምናስረክበው። በጣም ጥሩ። አሁን ደግሞ ኮመን ባዝሩሙን ላሳይህና ወደ ባለ 3ቱ ደግሞ እንሄዳለን። እቺ ደግሞ ኮመን ባዝሩማችን ናት። ለእንግዳና ለአንደኛዋ መኝታ ቤት እቺን መጠቀም እንችላለን ማለት ነው። በጣም ጥሩ። እንግዲህ እንዳየኸው ነው ባለ 2 መኝታ ቤቱ ይሄንን ይመስላል። አሁን ደግሞ ባለ 3 መኝታ ቤቶቹን ላሳይክ። ይሄኛው ደግሞ በሁለተኛው ዊንግ በኩል ባለ 3 መኝታ ቤቶች አሉን። አንደኛውን ላሳይክ። እንግዲህ ባለ 3 መኝታ ቤታችን ይሄንን ይመስላል። እንደገባን ኦፕን ኪችኑን ነው የምናገኘው። እንደምታየው በጣም ዋይድ ነው። ኪችኑም ቆንጆ ነው። ሳሎኑም በጣም ዋይድ ነው። ትልቁ ጥቅም የዚህ ቤት ብዙ ሰዎች ሳሎናቸው ሰፊ ሲሆን ደስ ይላቸዋል አይደለ? ቤትን የሚያሳምረው ሳሎን ሲሰፋ ነው። ፕላስ ደግሞ ኦፕን ኪችን ስለሆነ አቀማመጣችን እንደምታየው በጣም ፋንክሽናል። ሰሚ ክሎዝድ ማድረግ ይችላሉ ኪችናቸውን። አሁን ብዙ አጀቲክ ነገር መጠቀም ይችላሉ። ኦፕንነቱ ያምራል። ግን ደግሞ አንዳንድ ጊዜ ሰው ለምን ኦፕን ሆነ
እኔ ኦፕን አልፈልግም ካለ ደግሞ ሰሚ ክሎዝድ ማድረግ እንዲችል የሚያስችለውን ስፔስ ትተንለታል። ሶ በሰሚ ክሎዝድም በኦፕኑ መጠቀም ይችላሉ። ማቴሪያላችን እንዳየኸው ነው፣ ሶሊድ ዩቪ ነው የምንጠቀመው። የኛ ማቴሪያል ስታንዳርዳችን ይሄ ነው። ግን ያው በሰሚ ፊኒሽ ሲሆን እንዳልኩክ ነው ሁሉም ሰው የፈለገውን የራሱን ማቴሪያል መጠቀም ይችላል። ማቴሪያሉ ግን ቆንጆ ማቴሪያል ነው እኛ መርጠን እየተጠቀምን ያለ ነው። ሲሊንግ ሃይታችን በጣም ረጅም ነው፣ 3 ሜትር ከ20 ነው ሲሊንግ ሃይታችን። ግን አፍተር ፊኒሺንግ ሩፊንጉን ሲሰራ እኛ በእኛ ስታንዳርድ 3 ሜትር ላይ ነው የምንጨርሰው። ግን እስከ 2.8 እስከ 2.80 ድረስ ጥሩ ነው በሰሚ ፊኒሽም ለሚገዙት። ግን እኛ 3 ከ20 አድርገን ነው የምንሰጣቸው ሲሊንጉን 3 ከ20። ግን እኛ በፉል ፊኒሽ ስንሰራው ግን 3 ሜትር ላይ ጨርሰን ነው የምንሰጣቸው ማለት ነው ከሩፊንጉ በኋላ። ሶ እንደምታየው ነው በደንብ ስፔስ አለው። ዳይኒንግ እዚህ አካባቢ እንኳን ቢያደርጉ ይሄኛው ሊቪንግ ኤሪያቸው ይሆናል። ባልከኒ ያለው በጣም ሰፊ ባልከኒ ነው ያለው። ስለዚህ አሬንጅመንቱ እንዴት አየኸው? በጣም ነው የሚያምረው። እስኪ ወደዛ እየወጣን ደግሞ ባልከኒውን ላሳይክ። ሰው እንደምታየው ትልቅ ባልከኒ ነው ያለን፣ በጣም ሰፊ ነው። እዚህ ባልከኒ ላይ ሰው መጥቶ ቁርስ መብላት ይችላል፣ መናፈስ ይችላል፣ ከፈለገ ቁጭ ብሎ መጽሐፍ ማንበብ ይችላል። እቺ በግሪል ትዘጋለች። ሰው በጣም ሰፊ ስፔስ ነው የሚኖረው። ቡና ማፍላት ይችላሉ፣ መጫወት፣ መዝናናት የሚችሉበት ባልከኒ። ሞር ደግሞ ፍሎራቸውን ከፍ እያደረጉ በገዙ ቁጥር የተሻለ ቪው የሚኖርበት እይታው ደስ የሚል። ቦሌ እንደምታየው ከረንትሊ በደንብ ያሸበረቀበት ጊዜ ነው። ስለዚህ መሸት ሲል ደግሞ እይታው የተሻለ ያማረ ነው የሚሆነው። ስለዚህ በደንብ መዝናናት የሚችሉበትን ቪው እንዲያገኙ አድርገን ሰፊ ባልከኒ የተጠቀምነው የሰራ ነው። ስለዚህ በቂ ነው እንደምታየው፣ ስፔሱ ከበቂም በላይ ነው። ይሄንን ይመስላል። አሁን ደግሞ ወደ ማስተር ቤድሩሙ እንሂድና ቤድሩሞቹን ላሳይክ። እንግዲህ እንደምታየው ማስተር ቤድሩማችን ነው። እንዳየኸው ነው 2 ሜትር አልጋ ከነሳይዱ። ሌላም ደግሞ የስራ ቴብል የሚፈልጉም ከሆነ ማስቀመጥ እንዲችል ተደርጎ ነው ዲዛይን እየሰራ ነው። ቁምሳጥኑም ያው እንዳልኩ ቅድም ሶሊድ ዩቪ ነው ማቴሪያላችን። ሙሉ ለሙሉ በፉል ፊኒሽ ከሆነ እንገጥማለን፣ በሰሚ ፊኒሽ ከሆነ ደግሞ ራሱ ከስተመሩ ይገጥማል። ማስተር ቤድሩሞቹ ሁሉም የራሳቸው ማስተር ባዝሩም አላቸው። ሶቺኛም የራሷ ማስተር ባዝሩም አላት ማለት ነው። የራሷ መታጠቢያ አላት። ሰፊ ነው፣ በቂ ስፔስ ያለው ነው። ከዛ ደግሞ ማስተር ቤድሩሙ ተጨማሪ ሌላ ባልከኒ ያለው፣ ሳሎን ላይም ማስተር ቤድሩም ላይም ባልከኒ ያለ። እንዳየኸው በቂ ባልከኒ ነው ያለው። ጧጧት ፀሐይ መሞቅ የሚፈልጉ ከሆነ የሆነ ነገር ማድረግ የሚፈልጉ ከሆነ ወጣ ብለው አየር መቀበል ይችላሉ። ኢቭን ለማታም ይሆናል በደንብ። አንዳንድ ሰው ማታ ማታ ተረጋግቶ ማሰብ ይፈልጋል፣ ዝም ያለ ነገር ይፈልጋል። ቤት ውስጥ ሰልቸት ሲልህ ወጣ ብለህ ደግሞ ከተማውን እየቃኘ ማሰብ ይቻላል። ጠዋትም ማታም የፈለጉት ሰዓት ላይ ባልከኒያቸውን እንደሚፈልጉት ፐርፐዝ መጠቀም ይችላሉ። ይሄ ማስተር ቤድሩሙ ነው። ሁለተኛውንም መኝታ ቤት ደግሞ ላሳየ። እሱን በተመሳሳይ ሌላ ባልከኒ ያለው ማለት ነው። ይሄ ደግሞ ሁለተኛ መኝታ ቤታችን ነው። ይሄም መኝታ ቤታችን እንዳየኸው በጣም ሰፊ ነው። የራሱ ቁምሳጥን አለው። ይሄኛው ሳይዛቸው ነው እንጂ የሚለያየው። ሁሉም ቤድሩሞች ላይ ቁምሳጥን እንገጥማለን። ተጨማሪ ደግሞ ይሄኛውን ባልከኒ ያለው ሁለተኛው መኝታ ቤት ባልከኒ ያለን። ስለዚህ አንድ ቤት ላይ 3 ቤድሩሞቹ ላይ 3 ባልከኒ ይኖረናል። ማስተር ቤድሩሙ ላይም ሁለተኛ ቤድሩሙ ላይ እንደገና ደግሞ ሳሎኑ ላይ። ስለዚህ በደንብ ስፔሳቸውን ራሳቸውን ዘና ማድረግ የሚችሉበት ስፔስ ያለው ቦታ ነው። ሲሊንግ ሃይቱ ከዛ አንጻር ከፍ አድርገን የሰራነው። አሁን ደግሞ ሶስተኛዋ መኝታ ቤት ላሳይ፣ የመጨረሻዋ። እዚህ ጋር እንደምታየው ሌላ ተጨማሪ 3 ቤድሩሞች ላይ ሜድስ ሩም አለ። የሰራተኛ ማረፊያ ራሷን የቻለ ቤት አላት 3 ቤድሩሞቹ ላይ። ይሄ ሜድስ ሩማችን ነው። እዚች ጋር ደግሞ ኮመን ባዝሩም አለ ተጨማሪ ማለት ነው። ኮመን ባዝሩም እዚህ ጋር አለን። እችኛ ደግሞ ላውንደሪ ስፔስ ናት። ዋሺንግ ማሽናቸውን ማስቀመጥ እንዲችሉ ዋሺንግ ማሽን የሚያስቀምጡበት ቦታ ላውንደሪ ስፔስ ናት። እቺ ደግሞ የመጨረሻ ሶስተኛ መኝታ ቤታችን ናት። ስለዚህ 3 ቤድሩሞቹ ላይ 3 መኝታ ቤት አለው፣ ባዝሩም አላቸው። ተጨማሪ ደግሞ ሜድስ ሩም አላቸው፣ ላውንደሪ ስፔስ አላቸው። ስለዚህ ይሄንኛውም እንደምታየው ነው። እንደ ሳይዙ ሶስተኛዋ የልጆች መኝታ ቤት ናት። አልኩ ከስተመር በፈለገው ቤቱ ስለሆነ እንደፈለገ አሬንጅ ማድረግ ይችላል። ሶስተኛ መኝታ ቤታችን ይሄን ይመስላል። በጣም አሪፍ። ላይቱ እንደምታየው ናቹራል ላይቱ በደንብ አለው፣ ያገኛል። ሁሉም ቤቶች ላይ የላይት ችግር የለም፣ ሁሉም ቤቶቻችን ላይ። ስለዚህ መብራት ተጠቅመን አይደለም እያየን ያለን። መብራት የለም፣ ገና አልገጠምንም መብራት። ስለዚህ መብራትም የለውም፣ እናንተም አልተጠቀማችሁም። በደንብ ናቹራሊ ላይት እንዲያገኝ ተደርጎ ነው ዲዛይን የተደረገው። በደንብ ተመራጭ አድርጓል ማለት ነው ይሄ ነገር። በጣም አሪፍ። ምናልባት እንግዲህ ያው ማጠቃለያ ሀሳቦችን ወደዛ ወጣ ብለን ቢሮ ደግሞ እንግባና ያሉትን አጠቃላይ ጉዳዮች ደግሞ ስለ ካምፓኒያችንን ባክግራውንድ ፕሮፋይላችንን ማወቅ ትፈልጋላችሁ ብለን እናስባለን። ስለዚህ ስላሉት ነገሮች ደግሞ ቢሮ ቁጭ ብለን እናውራ። በጣም ጥሩ።
እሺ እንዴት ነበር ቤቱ? እንዴት አየኸው? በጣም ጥሩ ነው። በጣም ጥሩ የሚባል ወደድካቸው? አዎ አንደኛ ዲዛይኑን በጣም የሚገርም ነው። በጣም ቤቶቹን በጥሩ ገንብታችኋል። እንግዲህ ልጆች ይባረኩ ማለት እንወዳለን። በጣም እናመሰግናለን። ምንም ማለት እስኪ ስለ ፕሮዳክቱ ዲቴል አንድ ሰው እነዚህን ቤቶች መግዛት ቢፈልግ ማወቅ ያለበት መሰረታዊ የምንላቸው ነገሮች አሉ። አንደኛው ይሄ የካሬው ጉዳይ፣ ሁለተኛ ነገር ደግሞ እነዚህ ቤቶች በሰሚ ፊኒሽድ እና በፉሊ ፊኒሽድ እንደሚገነቡ ለመረዳት ያለው እነሱንም ዲቴል እያጣቀስ በመጀመሪያ የካሬ አማራጮቹ ምን ናቸው የሚለውን እንጥቀስ። እሺ ጥሩ። ቤቶቻችን እንግዲህ በፍሎር 5 ቤት እንዳለን አሳይቻለሁ ቅድም፣ ደንበኞችም አይተዋል። በፍሎር 5 ቤት አለን። ከአምስቱ ቤቶች 4ቱ ቤቶች ባለ 3 መኝታ ቤቶች ናቸው። ከአንዷ ቤት ብቻ ባለ 2 መኝታ ናት። አሬንጅመንታችን እንደዛ ነው። አንድ ባለ 2፣ 4 ደግሞ ባለ 3 መኝታ ቤቶች አሉ። በሰሚ ፊኒሽም በፉል ፊኒሽም ነው የምንሸጣቸው። ባለ 2 መኝታዋ 139 ካሬ ናት፣ 2 ቤድሩም ናት። ባለ 3 መኝታዎቹ ደግሞ 166 ካሬ፣ 170 ካሬ፣ 180 እና 190 ካሬ አለን። እነዚህን አይነት የካሬ አማራጮች አሉ እና እንዳልኩክ ያው በሰሚን በፉልም መግዛት ይችላሉ። በጣም ጥሩ። አሁን ያየናት ባለ ስንት ካሬዋ ነች? እስኪ እሷን ትኩረት አድርገን መግለጽ ብንችል። ጥሩ። አሁን ያየናት ባለ 2 መኝታ ቤቷንም አይተናል፣ ባለ 3 መኝታ ቤቶቹንም አይተናል። ከባለ 3 መኝታ ቤቶቹ 166 ካሬዋን ነው ያየነው። 3 ቤድሩም ናት። እንዳየው አሬንጅመንቱ ጥሩ ነው። በተቻለን አቅም በደንብ ፈንክሽናል ለማድረግ ሞክረናል። ስፔስ አጠቃቀማችን፣ አሬንጅመንቱ የቤቱ በተቻለን አቅም እንዳልኩክ ሌክዠሪ የሚባለውን አይነት ላይፍ ስታንዳርድ እንዲያሟላ አድርገን ነው የተጠቀምነው። ቦታውን ደግሞ ሌላ ሰው የሚገዙ ደንበኞች በሰሚ ፊኒሽ የሚገዙ ከሆነ በራሳቸው አሬንጅመንት እንደሚፈልጉት አይነት ዲዛይን አድርገው እንዲጨርሱት ቤታቸውን ሲኖሩበት እንዲወዱት ደግሞ የሰሚ ፊኒሽ አማራጭን አቅርበንላቸዋል። ያ ለምን ይጠቅማቸዋል? ቤታቸውን እንደፈለጉ እንዲሰሩት እንደሚመቻቸው አድርገው እንዲኖሩበት ዲዛይን እንዲያደርጉት አሬንጅመንቱን እንዲያስተካክሉት ይረዳቸዋል። በእኛ ስታንዳርድ ይሄ ጥሩ አሬንጅመንት ነው ብለን ሰርተናል። የየሰው ደግሞ ፍላጎት የተለያየ ነው። ሁላችንም የተለያየ ቴስት አለን። ስለዚህ ያንንም እንዲያወጡበት ቤታቸው ላይ እንዲጠበቡበት ያንን እድል ሰጥተናቸዋል። ግን ስቲል ባለበትም ደግሞ እንዳልኩ ሞር ፈንክሽናል እንዲሆን ሲታይ ጥሩ እንዲሆን ሰላም የሚሰጥ ቤት እንዲሆን ለማስቻል አድርገን ነው የገነባ ነው። ስለዚህ ባለ 2ቱንም ባለ 3ቱንም አይተናል። በጣም ጥሩ። እንግዲህ አንድ ሰው ባለ 2ቱን መረጠ እንበል። የባለ 2ቱንም ያከፋፈል ዘዴ እና ደግሞ ጠቅላላ ዋጋው ምናልባት ደግሞ እነዚህን ክፍያዎች ሲከፍል የሚደረግለት ዲስካውንት ይኖራልና እነሱን እንደየ አይነታቸው መክፈል እንችል። የባለ 2ቱን ብቻ ጥሩ። ባለ 2 መኝታዋ ላይ በሰሚ ፊኒሽ ከሆነ እስከ 17 ሚሊዮን ባለው መግዛት ይችላሉ። በፉል ፊኒሽ ደግሞ ከሆነ እስከ 22 ሚሊዮን ይሄዳል። ፊኒሽንጉን ሙሉ ለሙሉ አጠናቀን እነሱ ሲገቡ የሚጠቀሙበትን እቃ ብቻ ይዘውበት የሚገቡበት አማራጭ ነው በፉል ፊኒሽ የሚሆነው። ስለዚህ ከ5 ሚሊዮን ቅድመ ክፍያ ጀምሮ ቤታቸውን የግላቸው ማድረግ ይችላሉ። ከ5 ሚሊዮን ቅድመ ክፍያ ጀምሮ ቤቶቹን መግዛት ይችላሉ። 3 አይነት አከፋፈል አለን። በ3 አይነት መንገድ መክፈል ይችላሉ በሚመቻቸው። የመጀመሪያው ምንድነው? በአንድ አመት ያለምንም ወለድ ኢንስቶልመንት አለን። በ5 ራውንድ በአንድ አመት ውስጥ መጀመሪያ ዳውን ፔመንት 30% ይከፍላሉ። ከዛ 20% እያደረጉ በየ3 ወሩ በአንድ አመት ውስጥ የሚያልቅ ያከፋፈል ሁኔታ አለን። ሁለተኛው የባንክ ኦፕሽን አለን። 50-50 የባንክ ኦፕሽን እንሰጣቸዋለን። 50%ቱን በ3 ወር ይከፍላሉ። ዳውን ፔመንት 30 ነው እንዳልኩ። ከ3 ወር በኋላ 20% ይከፍላሉ። ከዛ አውቶማቲካሊ ስሙ ወደ እነሱ ይዞርና ካርታው ይዞርና ስሙ ወደ ባንክ ይያዛል። ከዛ ከባንክ ጋር ደግሞ ለ10 ዓመት የሚቆይ የብድር አገልግሎት እንሰጣቸዋለን። ከአቢሲኒያ ባንክ ጋር ነው የምንሰራው ከረንትሊ። ከአቢሲኒያ ባንክ የ10 ዓመት የብድር አገልግሎት ማግኘት ይችላሉ። በብድርም መግዛት ይችላሉ ማለት ነው። ሶስተኛው ሙሉ ለሙሉ ካሽ ካላቸው ዋንስ 100% ፔይ የሚያደርግ ከስተመር ካለ 5% ዲስካውንት እንሰጣቸዋለን ሙሉ ለሙሉ ከከፈሉ። ስለዚህ በእነዚህ 3 ኦፕሽኖች ከስተመር በሚመቸው መንገድ በሚመቸው አይነት ያከፋፈል ሁኔታ ቤቱን መግዛት ይችላል። በጣም ጥሩ። ስለዚህ የመጀመሪያውን አማራጭ እንያዝና ለምሳሌ በ5 ተርም ለሚከፍል ሰው ቤቱ ያለበትን ሁኔታ እያየን ነው። ኦልሬዲ ያለቀ ቤት ነው። የፊኒሽንግ ስራ ነው እየተሰራ ያለውና መቼ ነው ቁልፍ የሚሰጠው? የቤቱን ፋይል መቼ ነው የሚያገኘው? በጣም አሪፍ። ያለቀ ቤት ነው እንዳየኸው የምንሸጥላቸው። ከሌላው ካምፓኒ ወይም ኢትዮጵያ ውስጥ አሁን ሪል ስቴት ላይ
የሚነሱ ኮምፕሌኖች አሉ። ስለዚህ ያንን አሻሽለን ስለሆነ ለመቅረብ የሞከር ነው። እንዳልኩ ቤቱን ገንብተን ጨርሰን ነው ሽያጭም የጀመርነው እየሸጥንም ያለ ነው። ስቲል ቤቱን ጨርሰን ነው ምንም ስራም ሳይቀረው በ30% ቅድመ ክፍያ ነው እየሸጥን ያለ ነው። ባለ ሁለቱን በሰሚ ፊኒሽ የሚገዛ ከስተመር ካለ ወዲያውኑ ቤቱን እናስረክበዋለን። በ30% ቅድመ ክፍያ በ30% ቅድመ ክፍያ ቤቱን ወስደው ፊኒሺንጉን መጀመር አለባቸው። ምክንያቱም እኛ በፉል ፊኒሽ ለምንሸጥላቸው ደንበኞች እስከ 6 ወር ድረስ ነው ዴሊቨሪ ታይማችን። ስለዚህ በዛ ጊዜ ውስጥ እነዚህኞቹን ፊኒሺንጋቸውን እንዲጨርሱ እንፈልጋለን። ምክንያቱም ከስተመሮች መኖር ከጀመሩ በኋላ ቤቱን ዴሊቨር ካደረግን በኋላ ምንም አይነት የፊኒሺንግ ስራ መስራት አይቻልም። ምንድነው የምናደርገው? በሰጠናቸው ጊዜ እንዲሰሩ እናደርጋለን። በዛ ጊዜ እንኳን የማይጨርሱት ከሆነ ራሱ ካምፓኒው ተቀብሎ የቀሩትን ስራዎች ይጨርስና ልዩነቱን እንዲከፍሉ ነው የምናደርገው እንጂ ከስተመር ከገባ በኋላ ኑሮ ከተጀመረበት በኋላ ምንም አይነት ስራ መስራት አይቻልም። ሰላማዊ ነገር ስለሚያስፈልግ ማለት ነው። ስለዚህ ወዲያው የምናስረክባቸው ፊኒሺንጋቸውን ወዲያው ጀምረው በጊዜው ማጠናቀቅ እንዲችሉ ነው። በፉል ፊኒሽ ለሚገዙ ደንበኞች ደግሞ እንዳልኩ ከ6 ወር እስከ 8 ወር ማክሲመም ባለው መረከብ ይችላሉ። ቤቱን ጨርሰን እናስረክባቸዋለን። ኦልሬዲ እንዳየኸው ነው አልቋል። ፊኒሺንግ ብቻ ነው እየሰራን ያለ ነው። በጣም ጥሩ። ስለዚህ የመጀመሪያው በ5 ተርም ከፋፍለው ለሚከፍሉትም ኦልሬዲ ውሉን በተፈራረሙበት ቀን ቁልፋቸውን ይረከባሉ፣ ፋይል ይችላሉ ወዲያውኑ። ካርታ የተናጠል ካርታ አለው፣ አሁንም አለው። በጣም ጥሩ። ስለዚህ ይሄ አንደኛውም ኦፕሽን ላይ በዚህ መልኩ መስተናገድ ከተቻለ ሌሎቹ ደግሞ ኦልሬዲ ያከፋፈል ዘዴያቸውን ጥሩ ስለሚሆን ያ ማለት 50% ከፍለው ሌላው በባንክ ስለሚያያዝ በጣም ቀላል የሆነ አፕሮች ነው ብዬ አስባለሁ። በደንብ። ስለዚህ 50% በባንክ 50% ደግሞ ከራሳቸው የሚከፍሉበት አማራጭ ነው። በዚህስ በሰሚ ፊኒሽድ ምን ያህል ብር ነው የሚሆነው? በፉል ፊኒሽድ ምን ያህል ብር ነው የሚሆነው? እንዳልኩክ በሰሚ ፊኒሽ 17 ሚሊዮን ነው የሚሆነው። በፉል ፊኒሽ ሲሆን 22 ሚሊዮን ይሆናል ባለ ሁለቱ መኝታ ቤት። ስለዚህ ቅድመ ክፍያቸው 30% ነው። 5 ሚሊዮን ከ5 ሚሊዮን ጀምሮ ነው ቅድመ ክፍያ መክፈል የሚችሉት። እኛ ሚኒመም ሪኳየርመንታችን ነው 30%። ከዛ በላይ የፈለጉትን አይነት ገንዘብ አስፈልጠው መክፈል ይችላሉ። ዞሮ ዞሮ የራሳቸውን የክፍያ ጊዜ ነው የሚያስተካክሉት። ስለዚህ እኛ ሚኒመም ሪኳየርመንታችን 30 ነው። ከዛ በላይ ደግሞ ከስተመሩ ከፈለገ የፈለገውን ያክል መክፈል ይችላል። እንዳልኩ እስከ 100% መዝጋት ይችላሉ። እንደዛ ሲሆን ደግሞ እኛም ኦፈር አለን፣ 5%ን ዲስካውንት እንሰጣቸዋለን። በጣም ጥሩ። ስለዚህ 100% ለሚከፍለው ብቻ ነው ያለው ዲስካውንት? አዎ 100%። ምክንያቱም አልቋል፣ ቤቱ አልቋል። ኦልሬዲ የምናስረክበው ቤት ነው። 5%ም እንደው ጀስት ለማበረታታት አለ ሙሉ ብር በአንድ ጊዜ ሲከፍሉ ለማበረታታት ያክል እንጂ ምንም የቀረው ስራ የለም። እንዳልኩ ይሄ ስፔሻል ኦፈር ነው። ኦኬ፣ በጣም ጥሩ። እንግዲህ አሁን እያወራናቸው ያለ ነው አንድ ሰው ቤት ሲገዛ ይሄን ነገር ማሟላት አለበት፣ እንዲህ አይነት አቅርቦትም አድርገናል የሚለውን ስለሆነ ምናልባት አንቺ ስለ ማይ ቾይዝን ወስነው ይግዙ ስትይ ምን አይነት መለኪያዎችን አስቀምጠች ነው? ከአሚኒቲ አንጻር፣ ከሎኬሽን አንጻር፣ ከግንባታው ጥራት አንጻር ሰብሰብ ያለ ሀሳብ ብትሰጪ። በጣም አሪፍ። እንግዲህ ማይ ቾይዝ ሪል ስቴትን መርጠው ሲመጡ የመጀመሪያው ነገር ቤት ብቻ አይደለም የምንሸጥላቸው፣ ሙሉ ላይፍ ስታይሉ ነው የምንሸጥላቸው የመጀመሪያው ነገር። ሁለተኛ እምነት ነው የምንሸጥላቸው። ትረስት ወርዚ የሆነ ካምፓኒ ነው እንዳልኩ። ከዚህ በፊት ቾይዝ ውሃ የሚል ሲስተር ካምፓኒ አለን። በደንብ ነው ማሽነሪዎችን ኢምፖርት እያደረግን ነው። ኮንስትራክሽን ሴክተሩ ላይም አለን። አቅም ያለው ድርጅት ነው ሪል ስቴቱን ዴሊቨሪ እያደረገላቸው ያለው። ስለዚህ አንደኛ በደንብ ትረስት ያለው ካምፓኒ ነው። ሁለተኛ ላይፍ ስታይልን የተሻለ ለማድረግ የተሻለ ላይፍ ስታይል እንዲኖረን እንዳልኩ አሬንጅመንታችን ከዛ ይጀምራል። ከአሬንጅመንቱ ጀምሮ ጥሩ ላይፍ ስታይል እንዲኖረን ህይወታችንን ደስ የሚል ለማድረግ ታስቦ የተሰራ ነው። ሶስተኛ ነገር ከአሚኒቲዎች አንጻር ግራውንዱ ላይ ኮፊ ሃውሶች አሉ። ኮፊ ሃውስ አለ፣ ላውንደሪ አለ፣ የወንድ የሴት ሳሎኖች አሉ፣ ሱፐር ማርኬት አለ። ስለዚህ እዚህ ነዋሪ የሆነ ሰው ሁሉንም ነገር በቅርበት ማግኘት ይችላል። ሌላው ደግሞ ቴራስ አለ። ቴራሱ ላይ ደግሞ ጂም፣ ስፓ፣ መሰብሰቢያ አዳራሽ ፕሮግራም ሲኖራቸው የሚያዘጋጁበት ሰፊ ስፔስ አለ፣ ግሪን ኤሪያ አለ። ስለዚህ እነዚህ ነገሮች በአንድ ላይ ያካተተ አፓርትመንት ነው። ይሄ ሲንግል አፓርትመንት ላይ ብዙ ጊዜ አይኖርም። ኮምፓውንድ አፓርትመንት ላይ ነው እነዚህ አሚኒቲዎች የሚስተካከሉት። እኛ ግን በተቻለን አቅም እንዳልኩ ሲንግል አፓርትመንት ሳይሆን እንደ ኮምፓውንድ ፊል እንዲያደርጉት ሁሉንም ነገር በአንድ ቦታ ማግኘት እንዲችሉ አድርገን የሰራ ነው። ስለዚህ ሙሉ ነገር ሊያገኙበት የሚችሉ ላይፍ ስታይላቸውን ሊያሻሽሉበት የሚችሉ ጥሩ ካምፓኒ ላይ ጥሩ እጅ ላይ እንደወደቁ ተሰምቷቸው እንዲመጡ እንጠብቃለን። እንደዛም እንዲሰማቸው አድርገንም ስለገነባ ነው ማለት ነው። በጣም ጥሩ። ከሎኬሽን አንጻርስ እንዴት? ከሎኬሽን አንጻር እንግዲህ ሪተርን ኦን ኢንቨስትመንት ስናስብ ዛሬ ገዝተውት በ2-3
በ3 ዓመት ውስጥ የገዙበትን ዋጋ መመለስ የሚያስችላቸውን ፕሮዳክት ነው እየሸጥንላቸው ያሉት። ለመኖር የሚገዙት ከሆነ በጣም ሰላማዊ ቦታ ነው። ሁለተኛ መንገድ ላይ ነው ያለነው። ስለዚህ ምንም አይነት ግርግር፣ ጫጫታ የሚረብሽ ነገር የለውም። በጣም ሰላማዊ ኢንቫይሮንመንት ያለበት ቦታ ላይ ነው የገነባ ነው። ለኢንቨስትመንት ከሆነም ደግሞ የሚገዙት ቦሌ ነው ያለ ነው። በደንብ ሊከራይ የሚችል ሬንታል ቫልዩ በጣም ሀይ የሆነ ሁለተኛ ደግሞ ለአፍሪካ ህብረትም በጣም ቅርብ ነን። ለአፍሪካ ህብረትም ለቦሌ ኤርፖርትም ለተለያዩ ኤንጂኦዎች በጣም ቅርብ ነን እና ብዙ ጊዜ ስብሰባዎች ይኖራሉ። አንዳንድ የሚደረጉ ነገሮች ሲኖሩ እንደ ገስት ሃውስ የሚያከራዩት ሰዎች ካሉ በጣም የሚገርም ሪተርን ያለው ሬንታል ቫልዩም ሀይ የሆነ ሎኬሽን ላይ ነው የገነባ ነው። ስለዚህ ለመኖር ቢሉ ለኢንቨስትመንት ቢሉ በሁለቱም በኩል ሊያተርፉበት የሚችሉ ፕሮዳክት ነው ያቀረብንላቸው። ስለዚህ ሎኬሽን ዋይዝ በደንብ ተመርጦ ተጠንቶ ነው የተሰራው። ስለዚህ ከሁሉም ያተርፋሉ። ጥሩ ቤት፣ ጥሩ ሎኬሽን፣ ዘመናዊነትን አንድ ላይ ያቀፈ የተስተካከለ ላይፍ ስታይል ሊኖሩበት የሚችሉበት ቤት ነው ማለት ነው እየሰራንላቸው ያለን። በጣም ጥሩ። እንግዲህ ኦልሬዲ አንቺም ነክተሽዋል፣ በደንብ በሚባል ደረጃ ተብራርቷል። ሪተርን ኦን ኢንቨስትመንት እንግዲህ ከፕሮዳክት ኳሊቲ ከሎኬሽን እና ደግሞ ከድርጅቱ ማንነት ጋር የሚያያዝ ነገር ነው። ማይ ቾይስ በዚህ መልኩ ከተገለጸ እንግዲህ እዚህ ቤት ላይ ኢንቨስት የሚያደርግ ሰው ሪሌተሩ የሆነ ሪተርን ኦን ኢንቨስትመንት ይኖረዋል። ግን ደግሞ ሬንታል ቫልዩ ላይ ብንመጣ ከዚህ አካባቢ አንድ ሰው ይህንን ባለ ሁለቱን ወይ ደግሞ ባለ ሶስቱን ገዛ ቢባል እናንተ በሰራችሁት ዳታ መሰረት ምን አይነት የኪራይ ዋጋ ነው ያለው? በጣም አሪፍ። እኛ በሰራነው አሰስመንት መሰረት ከ200,000 እስከ 300,000 የኢትዮጵያ ብር ባለው ሬንጅ ውስጥ የሚከራይ ቤቶች ነው እየሰራን ያለ ነው። ከረንትሊ የአካባቢ ዋጋ እንደዛ ነው። ከረንትሊ ያለው ዋጋ እንደዛ ሆነ ማለት ከ6 ወር ከ8 ወር በኋላ ቦታው ሲያምር ሁሉ ነገር አርቆ ሲስተካከል ደግሞ መገመት ፕሬዲክት ማድረግ ይቻላል። ስለዚህ ቱ ዘ ሚኒመም ከ200,000 እስከ 300,000 ብር ባለው ሬንታል ቫልዩ አለው። በወር እንደዛ መከራየት የሚችል ፕሮዳክት ነው። ስለዚህ አሁንም የአካባቢውን ዋጋ እንደዛ ስለሆነ ማለት ነው። ፕላስ እንደ አዲሽናል ነገር ኮንስትራክሽን ላይ ስትራክቸር ዋይዝ በደንብ በጥራት ነው የተሰራው። ቅድም እንዳሳየውክ ነው አብዛኛው የቤታችን ፓርት ሺሮል ነው። ሺሮል ደግሞ ለግድግዳ ብዙ ቦታ ማንም አይጠቀምም። አንደኛ ኮስቲ ነው፣ ሁለተኛ ደግሞ ከፐርፐዝም አንጻር ለሬዚደንሻል ብዙም አስፈላጊ የምንለው አይደለም። አስፈላጊ ቢሆንም ግን ብዙም የምንለው አይደለም። ግን ስቲል በሲ50 የኮንክሪት ግሬድ ሺሮል ብዙ ቦታዎች ላይ ብዙ ውሎቻችን ላይ ተጠቅመናል። እሱ አንድ የኮንስትራክሽን ጥራትን ያመለክታል። ሲ50 የታላቁ የህዳሴ ግድብ የሚገነባበት የኮንክሪት ሬሾ። ስለዚህ በዛ ጥራት ልክ ነው እስከ 20ኛ ፍሎር ድረስ ከቤዝመንት ከሜምብሬን ጀምረን እስከ 20ኛ ፍሎር ድረስ የገነባንበት። ስላባችን ሶሊድ ስላብ ነው። ሬዚደንሻል ላይ እንዳልኩ ሪብድ ስላብን መጠቀም እንችላለን ብዙ ሎድ ስለማይኖረው፣ ግን ስቲል ሶሊድ ስላብ ተጠቅመናል ስትሬንግዙን ከፍ ለማድረግ። ፕላስ አሁን ደግሞ ከረንትሊ ኢትዮጵያ ላይ እርዝኩዊክ እየተከሰተ ነው አይደለም። ስለዚህ ወደፊትም ቢከሰት የማያሰጋ ስትራክቸር እንዲሆን ምንም የሚያሰጋው ስትራክቸር አይደለም ማለት ነው። ሺሮል አለው፣ ሶሊድ ስላብ ነው። ስትራክቸር ዋይዝ በደንብ ነው ተጠንቅቀን የሰራ ነው። ሊፍት ሻፍት ከታች ከሜምብሬን ጀምረን በሺሮል ነው የወጣው። ስለዚህ ስትራክቸር ዋይዝ በደንብ ተጠንቅቀን የሰራ ነው። የኮንስትራክሽን ጥራት አለው። የእያንዳንዱን ፍሎር ሬሾ ቴስት አሰርተናል። ቴስት ሪዛልቱን የትኛውም ከስተመር ቢጠይቀን ማሳየት እንችላለን። በጥራት የተገነቡ ቤቶች ናቸው። ስለዚህ ጥራትን ከውበት ጋር ነው ማለት ነው አንድ ላይ አዳብለን እየሸጥንላቸው ያለ ነው። በጣም ጥሩ፣ በጣም ደስ ይላል። ምናልባት እንግዲህ ይሄ ይቀረኛል ይህንን ነገር መናገር እፈልጋለሁ ብለሽ የምትይው ነጥብ ካለ እንደ ማጠቃለያ ብትነግሪን እና ሌላው በዛው በማጠቃለያዎች ላይ ለሁለቱም የቤቶች አማራጭ ለባለ ሁለቱም ለባለ ሶስቱም አከፋፈልና ጠቅላላ ዋጋውን ነግረሽን እንጨርሳለን። አመሰግናለሁ። በመጨረሻ ማስተላለፍ የምፈልገው ደንበኞች ወደኛ እንዲመጡ ሲመጡ ሊያገኙት የሚችሉትን ጥቅም ብቻ ሳይሆን እንዳልኩ ላይፍ ስታይላቸውን የሚያሻሽል የተሻለ ኮምፕሌን በበዛበት የሪል ስቴት ሴክተር ላይ የተሻለን ነገር አለኝ ብሎ የቀረበን ሪል ስቴት መተው ማየት ማመን ነው አይደለ? አንዳንዴ ሚዲያ ላይ የሚታየው ነገርና በአካል ሲታይ ያለው ነገር የተለያየ ነው ይላል ብዙ ሰው። እነሱ ደግሞ መተው እውነቱን እንዲረዱ እንፈልጋለን። በአካልም ሲመጡ ያለው የተሻለ ነገር እንደሆነ እንዲያዩ እንመክራለን። ማይ ቾይዝን ምርጫቸው እንዲያደርጉ እንመክራለን። ሌላ የዋጋ ሬንጃችን እንዳልኩ ከ17 ሚሊዮን እስከ 30 ሚሊዮን ባለው የዋጋ ሬንጅ ውስጥ ነው እየሸጥን ያለ ነው። እንደ ካሬው የካሬ ዋጋችን ፊክስድ ነው፣ ግን ከፍ ዝቅ ሲል ካሬያቸው እስከ 30 ሚሊዮን ባለው ሬንጅ ውስጥ መግዛት ይችላሉ። ትልልቅ ካሬዎችም ስላሉን ማለት ነው። ግን መነሻችን 17 ነው። እስከ 30 ባለው ሬንጅ ውስጥ ግን መግዛት ይችላሉ። ባለ ሁለቱም በጣም ጥሩ በሚባል ደረጃ አብራርተሽልናል። ሁለተኛ ላይ ደግሞ ያየነው ባለ 3 መኝታውን ነውና እሱስ እንዴት ነው? ባለሶስቷም እንዳልኩክ ዲዛይናችን ተመሳሳይ ነው፣ አቀማመጡ ይለያያል። ግን ባለሶስቷን መኝታ ቤት በሰሚ ፊኒሽ 20 ሚሊዮን
በፉል ፊኒሽ ሲሆን ደግሞ 26 ሚሊዮን ይሆናል ዋጋው። ከ6 ሚሊዮን ቅድመ ክፍያ ጀምሮ ባለ ሶስቱንም የግላቸው ማድረግ ይችላሉ። ያው ሰፋ ያለ ቤት ለሚፈልጉ ፋሚሊ ሳይዛቸው በዛ ላለ ከስተመሮች ደግሞ ባለ ሶስቷ ጥሩ ናት። አቀማመጧም አሪፍ ነው። ቀልበጭ ያለች ናት። ከ6 ሚሊዮን ቅድመ ክፍያ ጀምሮ ባለ ሶስቱንም መግዛት ይችላሉ። ስለዚህ በዛ ሬንጅ ውስጥ የካሬ አማራጮች ብዙ አሉ። እነሱን መውሰድ ይችላሉ፣ መጠቀም ይችላሉ። የሽያጭ ሁኔታው ለሁለቱም ተመሳሳይ ነው። በጣም ጥሩ። ምናልባት ሌላ የምትጠቅሽልን ነገር ካለ ጥቀሽልን። እንግዲህ ያው ሌላ የምጠቅስልህ ነገር ቤቶቹን እንዳየናቸው ነው። ጥራቱን የጠበቀ ግንባታን የተገነባው ዋጋችንም ሪላቲቭሊ በጣም ሊስት ፕራይስ በሚባል ዋጋ ነው እየሸጥን ያለ ነው፣ ከረንትሊ ባለው የከተማ ዋጋ ማለት ነው። ይህን ጀስት እንደ ፕሮሞሽንም ፕላስ ማርኬቱንም ለመስበር እንዳልኩ ደግሞ የከስተመሮችንም ፍላጎት ፉልፊል ለማድረግ ታስቦ እየተሰራ ስለሆነ በጣም ሊስት ፕራይስ ነው። በጣም ፌር የሆነ ፕራይስ ነው እየሸጥንበት ያለ ነው። ይህንን የዋጋ ቅናሽ ይህንን ፕራይስ እንዲጠቀሙበት እንመክራቸዋለን። ጥሩ ፕሮዳክት ስለሆነ በጥሩ ዋጋ እንዲገዙት እንመክራለን ማለት ነው። በጣም ጥሩ። እንግዲህ ለነበረን ቆይታ በእውነቱ ከልብ እናመሰግናለን። እኔም በጣም አመሰግናለሁ። ጥሩ የሚባል ቆይታ ነበረ። ምናልባትም እንግዲህ እነዚህን ቤቶች መግዛት ለሚፈልጉ እናንተ ማግኘት የሚችሉበትን አድራሻ ብትነግሩኝ። በጣም ጥሩ። እንግዲህ ቦሌ ጋዜቦ አደባባይ ጋር ነው ሳይታችን ያለው። እኛን ግን ለማግኘት ደውለው ማግኘት ይችላሉ እኛን። ስለዚህ ከስር በምናስቀምጥላቸው ስልክ ደውለው ሊያገኙን ይችላሉ። እሺ፣ ከልብ እናመሰግናለን። እናመሰግናለን እኛ። እሺ፣ መልካም ቀን። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ለዚህ ሳምንት ያዝንላችሁን በሪል ስቴት ልማት ላይ የተሰማሩ ድርጅቶችን ቅኝት በማይ ቾይዝ ለማድረግ ችለናል። ማይ ቾይዝ ባያችሁት መልኩ የተጠናቀቀ ቤትን በፉሊ ፊኒሽድ እና በሰሚ ፊኒሽድ ባለ 2 እና ባለ 3 መኝታዎችን በአማራጭ ይዞላችሁ ቀርቧል። እናንተ ቤት ለመግዛት ሀሳባችሁ ከሆነ በተቀመጠው ስልክ ቁጥር በመደወል ምናልባትም እኛ ያልጠየቅናቸውና ያላነሳናቸው ሀሳቦች ካሉ ደውላችሁ ሙሉ መረጃ መውሰድ ትችላላችሁ፣ ቤቱንም መግዛት ትችላላችሁ እያለን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ በድጋሚ ከልብ እናመሰግናለን።